የሩሲያው ፕሬዝዳንት ቭላዲሚር ፑቲን የህንድ ጉዞ የምዕራቡና የደቡብ ጥምረትን ፖለቲካዊ ዳሳሊያም ሚዛን ሊያስጠብቅ የሚችል ነው እየተባለለት ይገኛል። ከወታደራዊ ቴክኖሎጂዎች እስከ መሰረተ ልማት፣ የባህር፣ የየብስ፣ የአየርና የህዋ ጉዳዮችን ፑቲን ከህንዱ ናሬንድራ ሞዲ ጋር ይመክሩባቸዋል ተብሎም ይጠበቃል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቻይና ጉዟቸው በሩሲያ ዩክሬን ጦርነት ላይ መምከራቸው እንዲሁም ጉዟቸው ለ3 ቀናት መሆኑ ፑቲን ወደ ደልሂ ብቅ ሲሉም ምዕራቡ ምን እያሰበ ነው፣ ምስራቁስ ቢሆን እንደ ቻይና አይነቱ ግንዛቤው ከትላንቱ ዛሬ የተለየ ነው ወይ የሚለውን በዛው የማየት እድል ተደርጎ ይወሰድላቸዋል። የሰሜን ትብብር ግሎባል ኖርዝ የቱጃሮች ጥምረት የሰሜን ደቡብ ያደጉትና በማደግ ላይ ያሉትን የሚያሳስረው ወገን እንዲሁም የደቡብ ውግንና ታዳጊ ለታዳጊ ሀገራት የሚያሳስረውን ጥምረት ሁሉ ክሬምሊን ታሳቢ የሚያደርግበት ግዙፍ የቭላዲሚር ፑቲን ጉዞም እየተባለለት ይገኛል። ባጭሩ ምዕራቡ ምን እያሰበ ነው፣ ምስራቁስ ፖለቲካዊ አተነፋፈሱ ወዴት ያዳላል፣ መካከለኛ ሀያላኑስ ወታደራዊና ፖለቲካዊ ቁመናቸው ምን ላይ ነው የሚለውን ግራ ቀኝ ለመዳሰስ ሞስኮ የህንዱን ጉዞ ትጠቀምበታለች የሚል መረጃ በስፋት እየወጣ ይገኛል። ዓለማችን በብዙ ጉዳዮች ላይ ውጥረት ውስጥ ባለችበት ሰዓት ወደ ውስብስብ የኤዥያ ቀጠና ብቅ ማለት ለዛውም የሩሲያው ፕሬዝዳንት ቭላዲሚር ፑቲን መሆናቸው በዛ ላይ ከአሜሪካ ጋር ጸብ ውስጥ ልትገባ ነው ወይስ ላትገባ ነው በሚል በውዝግብ የፖለቲካ መንገድ ወደምትገኘው ኒው ደልሂ ጉዞ መሆኑ ደግሞ ትርጉሙን ቁልፍ ያደርገዋል። ዓለም አቀፋዊ ይዘቱም ከፍ ያለ ሆኗል። ፑቲን የአሁኑን ጨምሮ ወደ ህንድ ሲያቀኑ 10ኛቸው ሆኖ ተመዝግበዋል። በጠቅላይ ሚኒስትር ናሬንድራ ሞዲ ዘመነ መንግስት እንኳን በ2016 2018 እና 2019 እንዲሁም 2025 ላይ ሆኖ ተመዝግቦላቸዋል። ሞዲም ለ7ኛ ጊዜ ወደ ሩሲያ ብቅ ማለታቸው የሚዘነጋ አይደለም። መሪዎቹ በርካታ ታሪካዊ ትስስር እንዳላቸው በተደጋጋሚ ለህዝባቸው ይገልጻሉ። ለአሜሪካ መራሹ ዓለም አማራጭ እንሆናለን የሚል አቋም እንዳላቸው ይነገርላቸዋል በሚል ዋሽንግተን ፖስት አስነብበዋል። ለ10 ዓመታት በዘለቀው የህንድ ሩሲያ ጉባኤ ላይ ሲገናኙም የሚያሳዩቸው ወዳጅነት ምልክቶች ይህኑ የሚጠቁም ነው በሚል የሞስኮና የደልሂ ጋዜጦች ያስነበቡት ይገኛል። የፕሬዝዳንት ቭላዲሚር ፑቲን ጉብኝት ይህን ሁሉ ጉዳይ ታሳቢ ያደረገ ነው ቢባልም ሞዲ የሀገራቸውን ፖለቲካ ከአሜሪካ አንጻር ለማረቅም በተመሳሳይ ይጠቀሙበታል ተብሎ ይጠበቃል። በተለይም ሩሲያ ከምዕራቡ ዓለም ማዕቀቡ በበረታባት ሰዓት በዝቅተኛ ዋጋ ነዳጅን የማስገባትን እድል ተጠቅማ ህንድ አንድም የራሷን ፖለቲካ አንድም የዓለምን የነዳጅ ገበያ ስታረጋጋ አለፍ ሲልም የሩሲያን ኢኮኖሚ ስትጠቅም እንደሰነበተች ይነገርላታል። በወቀሳም በምስጋና መሃል ሆና የዘለቀችው ኒው ደልሂ ፑቲንን ማስተናገዷ ደግሞ ፖለቲካዊ አንድምታው ከትላንቱ ዛሬ የበለጠና ብርታቱ የጎላ ሆኖ ተመዝግቦላታል። ላለፉት 4 ዓመታት የዋሽንግተን ጫና ተቋቁማ እዚህ ላይ የደረሰችው ህንድ ፑቲን ጋር የሚኖራት ወታደራዊ ውይይት ሳይቀር ለምዕራቡ ዓለም እንደ ስጋት የሚቆጠር ሆኖ ተመዝግቧል። የህንድ ሩሲያ ግንኙነት በጠንካራ መሰረት ላይ ቆመ እንጂ በምዕራቡ ዓለም ነፋስ የሚናድ አይደለም በሚል ክሬምሊን ይገልጸዋል። ህንድ ስልታዊ ሉዓላዊነትን ለማስከበር እንጂ እንደሚባለው ወደ ምዕራቡ ዓለም ያዳላ አሊያም ያዘመመ ፖለቲካ አልከተልም በሚል አቋሟ የምትታወቅ አገር ሆናለች። ይህ ደግሞ ግራ ቀኙን የማየት ፖለቲካ ወይም አጥር ላይ ቆሞ ማማተርን እንጂ ከአንድ ወገን ጋር መለጠፍን አያሳይም በሚል የናሬንድራ ሞዲ መንግስት ምዕራቡን ሲሞግት ሰንብቷል። አሜሪካ በማዕቀብ ድንጋጌዋ ሲኤኤ ቲኤስኤ ህንድን ጫና ውስጥ ለማስገባት ብትሞክረም የናሬንድራ ሞዲ መንግስት ኤስ-400 የአየር መከላከያ ስርዓትን ከሩሲያ ለመግዛት ስምምነት ላይ መድረሱ በተለያዩ የፖለቲካ መደራደሮች ውስጥ ማለፉ ጉዳዩ ለዋይት ሀውስ ስጋት ላይሆን አይችልም። ማዕቀቡ በሩሲያ ላይ ቢቀጥልም ህንድ ነዳጅ በመግዛት ፖለቲካዋን ወደ ዋይት ሀውስም ወደ ሞስኮን በማድረግ የማመጣጠን አቋም ላይ ብትቆየም የፑቲን ደጋፊ በሚል ኒው ደልሂ በስፋት ትወቀሳለች። ሩሲያና ህንድ በአሁኑ የዓለም ፖለቲካ አውድ ውስጥ ለምድር መፍትሄ የሚሆን አካሄድን በመከተል ላይ የሚገኙ አገር ናቸው በሚል እነ ሞዲ ከፍ ለማድረግ ቢጥሩም ምዕራቡ ዓለም በሩሲያ ዩክሬን ጦርነት ላይ ገለልተኛ መሆን አይቻልም በሚል ሲከሳት ህንድን ቆይቷል። ይህ ደግሞ መነጋገሪያ ቢሆንም ፕሬዝዳንት ቭላዲሚር ፑቲን ጠቅላይ ሚኒስትር ናሬንድራ ሞዲን በተለያዩ አቅጣጫዎች ወደ ራሳቸው ወስደዋቸዋል በሚል ውንጀላው አልቀረላቸውም። በእርግጥ አሜሪካ ራሷ የሩሲያ ነዳጅ በመግዛት የዓለምን የነዳጅ ፖለቲካ እንድታረጋጋ ለኒው ደልሂ ፈቅዳለች የሚሉ መረጃዎች ከህንድ በኩል በመውጣት ላይ ይገኛሉ። የህንድና የዛኔዋ ሶቪየት በ1950ዎቹ በብረታ ብረት ፋብሪካ የጀመሩትን ትብብር በማሳያነት የሚያነሱት ፑቲንና ሞዲ ዛሬ ከ70 ዓመታቱ በፊት የተሻለ ትስስር አለን በሚል ቀጠናዊ ስያሜ እየሰጡት ይገኛል። በትልልቅ ግድቦች፣ በኒውክሌር እንዲሁም በህዋና የጦር መሳሪያ ትብብር ትልቅ የዲፕሎማሲ መንገድ ውስጥ የነበሩት አገራት ዛሬም በቻሉት አቅም የዓለም ፖለቲካም የሁሉም ለማድረግ መንገድ በመጥረጉ ረገድ ሚናቸው የጎላ እንደሆነ ይነገርላቸዋል። በእርግጥ ምዕራቡ ዓለም ዛሬም በጥርጣሬ ይመለከታቸዋል። በተለይም ህንድ የሩሲያን የጦር መሳሪያዎች በመግዛት የምትታወቅ መሆኗ ወታደራዊ ትብብራቸውን እንዲሁ በቀላሉ የሚታይ በምዕራቡ ዓለም አድርጎ ለመውሰድ አዳጋች ይሆናል። የህንድ
ጦር በሶቪየት ዘመን የጦር መሳሪያ መገጣጠሚያዎችን 80 በመቶ የሚያስገባው ከሞስኮ እንደነበር ይታወሳል። በአሁኑ ሰዓት ደግሞ 60 በመቶ ላይ መቆሙ ምን ያህል አገራቱ በወታደራዊ ዘርፉ እንደተሳሰሩ የሚያሳይ ያደርገዋል። በተለይም በ1971 በህንድና ፓኪስታን ጦርነት ቻይናና አሜሪካ ለኒው ዴልሂ ስጋት በሆኑበት ሰዓት ሶቪየት ከህንድ ጎን በመቆም የወዳጅነትና ትብብር ስምምነት ማድረጓ ሞስኮውን ታማኝ የዴልሂ አጋር ያደርጋታል። የህንድና የሩሲያ ስትራቴጂካዊ ወዳጅነት መሰረት ሆኖ እንዲዘልቅም በር ከፍቷል ይባልለታል። ፑቲንና ሞዲ በብሪክስ ኤስሲኦ እንዲሁም አርአይሲ ፎረሞች የሚሰሯቸው ስራዎች ደግሞ የሀገራቱን የበረታ ወዳጅነትና ታሪካዊ ትስስር ይጠቁምላቸዋል ተብሏል። ለዚህም ነው ፕሬዚዳንት ቭላዲሚር ፑቲን የሁለት ቀናት የህንድ ጉብኝታቸው ሁለንተናዊ ትርጉም አለው የተባለለት የሚገኘው። በ23ኛው የሩሲያ ህንድ ጉባኤ ላይ ለመሳተፍ ወደ ህንድ ያቀኑት ፑቲን የኒው ዴልሂንና የሞስኮን ወዳጅነት ከትላንቱ ዛሬ ሊያበረቱት እንደሚችሉ ማሳያ አድርገው የመዘገቡት ይገኛል። ፑቲን በ2022 ወደ ዩክሬን ጦር ካዘመቱ ወዲህ ለመጀመሪያ ጊዜ ወደ ህንድ ሲያቀኑም ነው ተብሎላቸዋል። ምንም እንኳን የዓለም ፖለቲካ በምዕራቡ ዓለም አማካኝነት ፑቲንን ወደ ማግለሉ ነው ቢባልም እሳቸው ግን ከሰሜን ኮሪያ እስከ ቻይና ከህንድ እስከ ቀድሞዎቹ ታማኝ የሩሲያ ወዳጅ ሶቪየቶች ከጉብኝትና ከወታደራዊ እንዲሁም ፖለቲካዊ ትብብር ያገዳቸው አንዳች አይደለም። የኤስዩ 57 አደገኛ ተዋጊ ጀቶች እንደዚሁም ደግሞ የኤስ 400 የአየር መከላከያ ስርዓቶች ወደ ህንድ መግባት፣ ኤስ 500 ትብብር ውይይት፣ ኤስዩ 30 ኤምኬአይ አውሮፕላን በጋራ የማምረት ውጥን፣ ቲ90 ታንኮችና ረቂቅ የሚሳይል ቴክኖሎጂዎችን ታሳቢ ያደረገው ውይይት የሚኖራቸውም ይሆናል። በ2028.1 ቢሊዮን ዶላር የነበረው የሀገራቱ የሁለትዮሽ የንግድ ልውውጥ በ2025 ከመጋቢት ድረስ እንኳን 68.72 ቢሊዮን ዶላር መድረሱ ይህኑ ትብብራቸውን እያደገ የመሄድ ጉዳይ የሚጠቁም ያደርገዋል። ፑቲን አንድም በወታደራዊ አንድም በንግግር ዶንባስን ነጻ እናወጣታለን ባሉበት አጋጣሚ ወደ ህንድ ጉዞ ማድረጋቸው ደግሞ ሁኔታው ዓለም አቀፋዊ ትርጉም እንዲሰጠው ያደርገዋል። ታዲያ ፕሬዚዳንት ቭላዲሚር ፑቲን በዚህ አጋጣሚ ፖለቲካዊ ስራቸውን ይሰራሉ ተብሎ ቢታሰብም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ፖለቲካዊ ቅርቃር ውስጥ የመግባታቸውን አጋጣሚ ፈጥረዋል በሚል ስጋቶች እንደዚሁ አሁን በዛ አካባቢ እየወጣ ይገኛል። ምክንያቱም ከአሜሪካ ፖለቲካ ጋር ተሳስሮ መቀጠልንም የሚጠይቅ በመሆኑ እየተባለ ይገኛል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የህንድ ጉዞ የምዕራቡና የደቡብ ጥምረትን ፖለቲካ ዳሳሊያም ሚዛን ሊያስጠብቅ የሚችል ነው እየተባለለት ይገኛል። ከወታደራዊ ቴክኖሎጂዎች እስከ መሰረተ ልማት፣ የባህር የብስ የአየርና የህዋ ጉዳዮችን ፑቲን ከህንዱ ናሬንድራ ሞዲ ጋር ይመክሩባቸዋል ተብሎም ይጠበቃል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቻይና ጉዟቸው በሩሲያ ዩክሬን ጦርነት ላይ መምከራቸው እንዲሁም ጉዟቸው ለ3 ቀናት መሆኑ ፑቲን ወደ ዴልሂ ብቅ ሲሉም ምዕራቡ ምን እያሰበ ነው፣ ምስራቁስ ቢሆን እንደ ቻይና አይነቱ ግንዛቤው ከትላንት ዛሬ የተለየ ነው ወይ የሚለውን በዛው የማየት እድል ተደርጎ ይወሰድላቸዋል። የሰሜን ትብብር ግሎባል ኖርዝ የቱጃሮች ጥምረት የሰሜን ደቡብ ያደጉትና በማደግ ላይ ያሉትን የሚያሳስረው ወገን እንዲሁም የደቡብ ውግንናን ታዳጊ ለታዳጊ ሀገራት የሚያሳስረውን ጥምረት ሁሉ ክሬምሊን ታሳቢ የሚያደርግበት ግዙፍ የቭላዲሚር ፑቲን ጉዞም እየተባለለት ይገኛል። ባጭሩ ምዕራቡ ምን እያሰበ ነው? ምስራቅ ውስጥ ፖለቲካዊ አተነፋፈሱ ወዴት ያዳላል? መካከለኛ ሀያላኑስ ወታደራዊና ፖለቲካዊ ቁመናቸው ምን ላይ ነው የሚለውን ግራ ቀኝ ለመዳሰስ ሞስኮ የህንዱን ጉዞ ትጠቀምበታለች የሚል መረጃ በስፋት እየወጣ ይገኛል። ዓለማችን በብዙ ጉዳዮች ላይ ውጥረት ውስጥ ባለችበት ሰዓት ወደ ውስብስብ የኤዥያ ቀጠና ብቅ ማለት ለዛውም የሩሲያው ፕሬዝዳንት ቭላዲሚር ፑቲን መሆናቸው በዛ ላይ ከአሜሪካ ጋር ጸብ ውስጥ ልትገባ ነው ወይስ ላትገባ ነው በሚል በውዝግብ የፖለቲካ መንገድ ወደምትገኘው ኒው ዴልሂ ጉዞ መሆኑ ደግሞ ትርጉሙን ቁልፍ ያደርገዋል። ዓለም አቀፋዊ ይዘቱም ከፍ ያለ ሆኗል። ፑቲን የአሁኑን ጨምሮ ወደ ህንድ ሲያቀኑ 10ኛቸው ሆኖ ተመዝግበዋል። በጠቅላይ ሚኒስትር ናሬንድራ ሞዲ ዘመነ መንግስት እንኳን በ2016 2018 እና 2019 እንዲሁም 2025 ላይ ሆኖ ተመዝግቦላቸዋል። ሞዲም ለ7ኛ ጊዜ ወደ ሩሲያ ብቅ ማለታቸው የሚዘነጋ አይደለም። መሪዎቹ በርካታ ታሪካዊ ትስስር እንዳላቸው በተደጋጋሚ ለህዝባቸው ይገልጻሉ። ለአሜሪካ መራሹ ዓለም አማራጭ እንሆናለን የሚል አቋም እንዳላቸው ይነገርላቸዋል በሚል ዋሽንግተን ፖስት አስነብበዋል። ለ10 ዓመታት በዘለቀው የህንድ ሩሲያ ጉባኤ ላይ ሲገናኙም የሚያሳዩቸው ወዳጅነት ምልክቶች ይህኑ የሚጠቁም ነው በሚል የሞስኮና የዴልሂ ጋዜጦች ያስነበቡት ይገኛል። የፕሬዝዳንት ቭላዲሚር ፑቲን ጉብኝት ይህን ሁሉ ጉዳይ ታሳቢ ያደረገ ነው ቢባልም ሞዲ የሀገራቸውን ፖለቲካ ከአሜሪካ አንጻር ለማረቅም በተመሳሳይ ይጠቀሙበታል ተብሎ ይጠበቃል። በተለይም ሩሲያ ከምዕራቡ ዓለም ማዕቀቡ በበረታባት ሰዓት በዝቅተኛ ዋጋ ነዳጅን የማስገባትን እድል ተጠቅማ ህንድ አንድም የራሷን ፖለቲካ አንድም የዓለምን የነዳጅ ገበያ ስታረጋጋ አለፍ ሲልም የሩሲያን ኢኮኖሚ ስትጠቅም እንደሰነበተች ይነገራል።
ይነገርላታል። በወቀሳም በምስጋና መሃል ሆና የዘለቀችው ኒው ዴልሂ ፑቲንን ማስተናገዷ ደግሞ ፖለቲካዊ አንደምታው ከትላንቱ ዛሬ የበለጠና ብርታቱ የጎላ ሆኖ ተመዝግቦላታል። ላለፉት 4 ዓመታት የዋሽንግተን ጫና ተቋቁማ እዚህ ላይ የደረሰችው ህንድ ፑቲን ጋር የሚኖራት ወታደራዊ ውይይት ሳይቀር ለምዕራቡ ዓለም እንደ ስጋት የሚቆጠር ሆኖ ተመዝግቧል። የህንድ ሩሲያ ግንኙነት በጠንካራ መሰረት ላይ የቆመ እንጂ በምዕራቡ ዓለም ነፋስ የሚናድ አይደለም በሚል ክሬምሊን ይገልጸዋል። ህንድ ስልታዊ ሉዓላዊነትን ለማስከበር እንጂ እንደሚባለው ወደ ምዕራቡ ዓለም ያዳላ አሊያም ያዘመመ ፖለቲካ አልከተልም በሚል አቋሟ የምትታወቅ አገር ሆናለች። ይህ ደግሞ ግራ ቀኙን የማየት ፖለቲካ ወይም አጥር ላይ ቆሞ ማማተርን እንጂ ከአንድ ወገን ጋር መለጠፍን አያሳይም በሚል የናሬንድራ ሞዲ መንግስት ምዕራቡን ሲሞግት ሰንብቷል። አሜሪካ በማዕቀብ ድንጋጌዋ ሲኤኤ ቲኤስኤ ህንድን ጫና ውስጥ ለማስገባት ብትሞክርም የናሬንድራ ሞዲ መንግስት ኤስ-400 የአየር መከላከያ ስርዓትን ከሩሲያ ለመግዛት ስምምነት ላይ መድረሱ በተለያዩ የፖለቲካ መደራደሮች ውስጥ ማለፉ ጉዳዩ ለዋይት ሀውስ ስጋት ላይሆን አይችልም። ማዕቀቡ በሩሲያ ላይ ቢቀጥልም ህንድ ነዳጅ በመግዛት ፖለቲካዋን ወደ ዋይት ሀውስም ወደ ሞስኮን በማድረግ የማመጣጠን አቋም ላይ ብትቆየም የፑቲን ደጋፊ በሚል ኒው ዴልሂ በስፋት ትወቀሳለች። ሩሲያና ህንድ በአሁኑ የዓለም ፖለቲካ አውድ ውስጥ ለምድር መፍትሄ የሚሆን አካሄድን በመከተል ላይ የሚገኙ አገር ናቸው በሚል እነ ሞዲ ከፍ ለማድረግ ቢጥሩም ምዕራቡ ዓለም በሩሲያ ዩክሬን ጦርነት ላይ ገለልተኛ መሆን አይቻልም በሚል ሲከሳት ህንድን ቆይቷል። ይህ ደግሞ መነጋገሪያ ቢሆንም ፕሬዚዳንት ቭላድሚር ፑቲን ጠቅላይ ሚኒስትር ናሬንድራ ሞዲን በተለያዩ አቅጣጫዎች ወደ ራሳቸው ወስደዋቸዋል በሚል ውንጀላው አልቀረላቸውም። በእርግጥ አሜሪካ ራሷ የሩሲያ ነዳጅ በመግዛት የዓለምን የነዳጅ ፖለቲካ እንድታረጋጋ ለኒው ዴልሂ ፈቅዳለች የሚሉ መረጃዎች ከህንድ በኩል በመውጣት ላይ ይገኛሉ። የህንድና የዛኔዋ ሶቪየት በ1950ዎቹ በብረታ ብረት ፋብሪካ የጀመሩትን ትብብር በማሳያነት የሚያነሱት ፑቲንና ሞዲ ዛሬ ከ70 ዓመታቱ በፊት የተሻለ ትስስር አለን በሚል ቀጠናዊ ስያሜ እየሰጡት ይገኛል። በትልልቅ ግድቦች፣ በኒውክሌር እንዲሁም በህዋና የጦር መሳሪያ ትብብር ትልቅ የዲፕሎማሲ መንገድ ውስጥ የነበሩት አገራት ዛሬም በቻሉት አቅም የዓለም ፖለቲካም የሁሉም ለማድረግ መንገድ በመጥረጉ ረገድ ሚናቸው የጎላ እንደሆነም ይነገርላቸዋል። በእርግጥ ምዕራቡ ዓለም ዛሬም በጥርጣሬ ይመለከታቸዋል። በተለይም ህንድ የሩሲያን የጦር መሳሪያዎች በመግዛት የምትታወቅ መሆኗ ወታደራዊ ትብብራቸውን እንዲሁ በቀላሉ የሚታይ በምዕራቡ ዓለም አድርጎ ለመውሰድ አዳጋች ይሆናል። የህንድ ጦር በሶቪየት ዘመን የጦር መሳሪያ መገጣጠሚያዎችን 80% የሚያስገባው ከሞስኮ እንደነበር ይታወሳል። በአሁኑ ሰዓት ደግሞ 60% ላይ መቆሙ ምን ያህል አገራቱ በወታደራዊ ዘርፉ እንደተሳሰሩ የሚያሳይ ያደርገዋል። በተለይም በ1971 በህንድና ፓኪስታን ጦርነት ቻይናና አሜሪካ ለኒው ዴልሂ ስጋት በሆኑበት ሰዓት ሶቪየት ከህንድ ጎን በመቆም የወዳጅነትና ትብብር ስምምነት ማድረጓ ሞስኮውን ታማኝ የዴልሂ አጋር ያደርጋታል። የህንድና የሩሲያ ስትራቴጂካዊ ወዳጅነት መሰረት ሆኖ እንዲዘልቅም በር ከፍቷል ይባልለታል። ፑቲንና ሞዲ በብሪክስ ኤስሲኦ እንዲሁም አርአይሲ ፎረሞች የሚሰሯቸው ስራዎች ደግሞ የሀገራቱን የበረታ ወዳጅነትና ታሪካዊ ትስስር ይጠቁምላቸዋል ተብሏል። ለዚህም ነው ፕሬዚዳንት ቭላድሚር ፑቲን የሁለት ቀናት የህንድ ጉብኝታቸው ሁለንተናዊ ትርጉም አለው የተባለለት የሚገኘው። በ23ኛው የሩሲያ ህንድ ጉባኤ ላይ ለመሳተፍ ወደ ህንድ ያቀኑት ፑቲን የኒው ዴልሂንና የሞስኮን ወዳጅነት ከትላንቱ ዛሬ ሊያበረቱት እንደሚችሉ ማሳያ አድርገው የመዘገቡት ይገኛል። ፑቲን በ2022 ወደ ዩክሬን ጦር ካዘመቱ ወዲህ ለመጀመሪያ ጊዜ ወደ ህንድ ሲያቀኑም ነው ተብሎላቸዋል። ምንም እንኳን የዓለም ፖለቲካ በምዕራቡ ዓለም አማካኝነት ፑቲንን ወደ ማግለል ነው ቢባልም እሳቸው ግን ከሰሜን ኮሪያ እስከ ቻይና ከህንድ እስከ ቀድሞዎቹ ታማኝ የሩሲያ ወዳጅ ሶቪየቶች ከጉብኝትና ከወታደራዊ እንዲሁም ፖለቲካዊ ትብብር ያገዳቸው አንዳች አይደለም። የኤስዩ 57 አደገኛ ተዋጊ ጀቶች እንደዚሁም ደግሞ የኤስ-400 የአየር መከላከያ ስርዓቶች ወደ ህንድ መግባት፣ ኤስ-500 ትብብር ውይይት፣ ኤስዩ 30 ኤምኬአይ አውሮፕላን በጋራ የማምረት ውጥን፣ ቲ-90 ታንኮችና ረቂቅ የሚሳይል ቴክኖሎጂዎችን ታሳቢ ያደረገው ውይይት የሚኖራቸውም ይሆናል። በ2028.1 ቢሊዮን ዶላር የነበረው የሀገራቱ የሁለትዮሽ የንግድ ልውውጥ በ2025 ከመጋቢት ድረስ እንኳን 68.72 ቢሊዮን ዶላር መድረሱ ይህኑ ትብብራቸውን እያደገ የመሄድ ጉዳይ የሚጠቁም ያደርገዋል። ፑቲን አንድም በወታደራዊ አንድም በንግግር ዶንባስን ነጻ እናወጣታለን ባሉበት አጋጣሚ ወደ ህንድ ጉዞ ማድረጋቸው ደግሞ ሁኔታው ዓለም አቀፋዊ ትርጉም እንዲሰጠው ያደርገዋል። ታዲያ ፕሬዚዳንት ቭላድሚር ፑቲን በዚህ አጋጣሚ ፖለቲካዊ ስራቸውን ይሰራሉ ተብሎ ቢታሰብም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ፖለቲካዊ ቅርቃር ውስጥ የመግባታቸውን አጋጣሚ ፈጥረዋል በሚል ስጋቶች እንደዚሁ አሁን በዛው አካባቢ እየወጣ ይገኛል። ምክንያቱም ከአሜሪካ ፖለቲካ ጋር ተሳስሮ መቀጠልንም የሚጠይቅ በመሆኑ እየተባለ ይገኛል።